ያው እንግዲህ አይሳም ከውጭ ነው የገባሁት ብዬ ነው። እግዚአብሔር መልካም ነው ግድ የለም። አይ መኪና እንዳይገጨው ወደ ዳር አውጣው ነው ይሉልሻል። ሲሄዳለች አሁን አትሄድም እንዴ ይችላል ከቆነጣጣች እንደዛ እንዴት እንደሚያቃጥል ባሰ ምን ወደ ማዛን ተቀባረርኳ የማደርገው ነገር ለካፈ የተሰማለች መምሸት መንጋቱን አላቀም ጓደኞቼ እንዴ ይረባረው ያለው ይሄ ነገር ካንተ እንዳይለይ ያደራልሃለሁ ብቻ ሳይሆን ልጆችህን የሚለውን ሰንቀለቀል አማኝ ክርስቲያን ያምነኛል ብያስ እኔና ዛሬ እዚህ ቁጭ ብለናል። እኔ አረብስማ እቃሽን ሰብስበሽ እኔ ጋር አስቀምጪ አልኳት። አንዳንዴ መታወጥ ምናምን ሳምናም ሰራ ከይስ ጣልታ ወጣ ነው አንተን ያገኘች አባቴ አረጀ ብላ ይሄን ሰጣ። አረ በኋላ እረፍት የለም በዚህ ጋር ቆሚ። እኔ ከኔ ህመም ይልቅ የሷ ስቃይ ተዘጋጅላት ነበር ወይ ተነጫነጫለሽ ገኒ እንዴት ነህ? ዘይን ባይ ያው እንግዲህ አይሳም ከውጭ ነው የገባሁት ብዬ ነው። ደህና ነህ? እንዴት ነህ? ታደስ እሺ መጣ ችግር የለም። እንዴት ነህ? ሰላም ነህ? ጤና እንዴት ነው? አለው እንግዲህ ያው አለው። አይዞኝ እግዚአብሔር ጋር አዎ ወንበር እዚህ ጋር አለ። ችግር የለም ኧረ ችግር የለም። ባይ እንዴት ነው? ሁሉ ሰላም ነው? አይዞህ እንደው ጤንነትን ልጠይቅ ተመልካችም እንግዲህ ማወቅ የሚገባው ነገር ካለ እናወራለንና አይዞህ። ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል? እንግዲህ በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንግዲህ ዛሬ ከስቱዲዮ ወጣ ብለን አንድ ወዳጄን ጓደኛዬን የሙያ አጋሬን ታሟል ሲባል እዛው በተኛበት ሆስፒታል ጠይቀው ብዬ መጥቻለሁኝ። ከነመላው ክሩ አንድ ላይ ሰብሰብ ብለን እስቲ እንየው ምን ላይ ነው ያለው ምንድነው የተፈጠረው ነገር። ሰሞኑን እንግዲህ በፌስቡክም አይተናል። በቅርብ ቀን ደግሞ ሰይፉ ኦኔቤስ ላይም ደግሞ እንደዚህ ብልጭ ብሎ ታይቷልና ምንድነው የተፈጠረው ነገር ብዬ በጣም ደንግጫለሁ። ምክንያቱም በቅርብ ጊዜ አብረን ስንሰራ ነበር፣ አክቲንግ አብረን ስንሰራ ነበር፣ አብረን ስንጫወት ስንስቅ የነበርን ሰውዬ በአጭር ጊዜ ውስጥ እንደገና አልጋ ይዞ ተኝቷል፣ በጣም ታሟል የሚል ነገር ሰማ። እስቲ ሌው ብዬ መጥቻለሁ። አርቲስት እንግዲህ በኃይሉ ጋር ነኝ ያለሁት። ምንድነው የተፈጠረው ከእናንተ ጋር ሰማለሁ። እዛውም ደግሞ እንደ እግረ መንገድ እንደ ጓደኛ እንደ ወዳጅ ስለ ህይወት ታሪኩ ዝም ብዬ አንዳንድ ነገር መስማት ፈልኩ። መጀመሪያ ግን ምን ሆኖ ነው ይሄ የተፈጠረው ብዬ ልጠይቀው መጥቻለሁ። ባይ እንዴት ነህ? እግዚአብሔር ይመስገን ገኒ ሰላም ነው? ደህና ነኝ። እንግዲህ ድንገተኛ ነገር ሆነ። ድንገተኛ ነገር ዛሬ ቀን ስንት ነው? ዛሬ ኢንተርቪው ስናደርግ እንግዲህ ህዳር 26 ነው። ህዳር 26 ማለት መቼ መሰለሽ ጉዳዩ የተጀመረው ሐምሌ 21 ነው። ሐምሌ 21 ከዛ ጊዜ ጀምሮ ሆስፒታል ነው የተመላለስክ? እና መመላለስ አይደለም ታኝቼ እየታከምክ ነው ያለው። 2 ዙር 3 ዙር ምናምን እንዴት ሆነ መሰለሽ? መጀመሪያ እስቲ የሰራሃቸውን ስራዎች ለሰዎች ለህዝቡ ማስታወሻ እንደው እንድናስታውሰው እንዲያውቁኝ በትወና ራስን በደንብ አስተዋውቅልኝ፣ የሰራሃቸውን ስራዎች በደንብ አስተዋውቅልኝ። እኔ ከምናገር እንደው የሰራው ሰው ቢናገር ከኔ ጋር የሰራው እንጂ እንግዲህ እኔ አነሳሴ በዳንስ ነው። ኦኬ ከአገር ፍቅር ነው ዳንስ የጀመርኩት። አገር ፍቅር የተጀመረ የዳንስ ስራ ወዴት ይዞኝ ሄደ? ወደ ቲያትር መድረክ። ያ የቲያትር መድረክ ወዴት ይዞኝ ሄደ? ወደ አዲስ አበባ ዩኒቨርሲቲ ተማርክ? አዲስ አበባ ዩኒቨርሲቲ ገባሁ። የመጀመሪያው ባች የማታ ሲጀመር ኦኬ የነ መሰረት የነ አይደለም የነ ተስፋዬ ገብረሃና ኦኬ የነ ተስፋዬ ገብረሃና መቤት ወልደ ገብርኤል ታዋቂዎች አሉ። እነ ትግስት አለሙ ያሉበት የመጀመሪያው ባች የኛ ባች ነው። እዛ ገባሁ። እዛ ገብቼ ግራጁዌት አደረኩ። ቀጥታ ግራጁዌት አድርጌ ስጨርስ ቴሜስ ነው የገባሁት። እዛ እያስተማርክ ነው አሁን ድረስ? ቴሜስ ከዛ ጀምሮ እያስተማርኩ ነው። ከ2003 ዓመተ ምህረት ጀምሮ አሁንም ድረስ አለሁ። 15 ዓመት አሁን በኮንትራትም በፓርት ታይምም እያልኩ አሁን በቋሚነት ነው ያለሁት። እና ብዙ ልጆች አሉ እዛ ቴሜስ አንቺ የምታውቂያቸው አሉ። ዘሌ ዘላለም ይታገሳል መምህራን ሆኖ እዛ የተማሩ ናቸው።
በሙሉ ከኔ ጋር የነበሩ ልጆች ናቸው። የሰራችሁት ያ ድራማዎችስ? ብዙ ጊዜ እኔ መድረክ ላይ ሳይሆን እኔ ፊልም ላይ ነው። ከድሮ ጀምሮ የመጀመሪያ የሰራው ፊልም ጠለቀች የሚል ነብዩን ታውቂዋለሽ? ነብዩ ሲመርጌታ የተለያዩ ሙዚቃዎችን ክሊፕ ይሰራ የነበረ በጣም ጎበዝ ታታሪ ልጅ አለ እና እሱ የሰራው አንድ ፊልም ላይ ጠለቀች የሚል ታምራት ሞላ ነፍሱ ሊማር መተወኑን ታውቂያለሽ? ገኒ ታምራት ሞላ መተወኑን ታውቂያለሽ? በእውነት ሲገርም አላውቅም። ከሙናዬ ጋር ተውኗል። እውነትን ነው። ነፍሱን ይማር፣ ሁለት ነፍሳቸውን ይማር። ሁለቱም እነሱ የሰሩበት መጀመሪያ ፊልሜ እሱ ነው። አብረህ ሰርተሃል? አብሬ ሰርቻለሁ ከእነሱ ጋር። ከዛ እየቀጠለ ከነአን የሚል ፊልም ላይ ገባሁ። ከነአን ከነ ደረጀ ደመቀ ጋር እንቁ ስላሴ ወርቅ አገኘሁ ያለበት ነፍሱን ይማር፣ ቶማስ ቶራ፣ ሜሮን ተሾመ ያለችበት በጣም ደስ የሚል እጅግ በጣም ቆንጆ ፊልም ላይ እዛ ላይ ተሳተፍኩ። አሁን ፊልም ላይ የመስራት እንትን እየጨመረ መጣና ደግሞ መልአክ የሚል ፊልም ላይ ፖሊስ መርማሪ ፖሊስ ሆኜ ገባሁ። ሰውነትም ቁመናም ይመቻል። ያው ለፖሊስነትም የሰጠ ቁመና ነበረ። ከዛ መልአክን ከተሰራ በኋላ ደግሞ የጥቁር ፈርጥ የጥላውን ዘውገ ፊልም ጥቁር ፈርጥ በጣም በአፍሪካ ደረጃ ተሸላሚ የሆነ ፊልም ነው። ኢትዮጵያዊ ጉዳይ አፍሪካዊ ጉዳይ የያዘ ፊልም ተብሎ እዛ ላይ ዋና ካራክተር ሆኜ ነው የሰራሁት። ሌላም እንደዚሁ አንድ ፊልም ነበረ እንደ ረዳት ዳይሬክተር ሆኜ የሰራሁበት ከጣሪያ በታች የሚል ዋና ካራክተርም ነኝ፣ ረዳት አዘጋጅም ነኝ። ማስታወሳቸው እነዚህ ናቸው። ከኔ ጋርም ሰርተሃል። ቅርብ ጊዜ የሚታይ የሚመጣ ስሳ ስትመጣ እንደውም ሚዛን ላይም ሰርተናል። ሌላም እንደዚሁ እንትን ላይ እንደውም ሚዛን ላይ ሳይ በጣም ደንግጫለሁ። የት ነበርክ? በደንብ ማለት ያኔ በደንብ እንትን አልክም። በጣም አቅም እንዳለ ካይቼ አጋጣሚ እዛ ላይ ፖሊስ ነበርክ በጣም እና ኮንፊደንስ አክቲንግ ብቃት በቃ እኔ እንጃ በጣም ነው አፕሪሼት አድርጌያለሁ። እዚህ ልኮነ በጣም አቅም አለ፣ ትልቅ ቦታ ትደርሳለህ ብዬ ተስፋ አድርጌ ነበረ። ኦልሞስት አሁንም ተስፋክ እንዳለ ነው። እግዚአብሔር መልካም ነው። እግዚአብሔር ታሪክን ይቀይረዋል ብዬ አስባለሁ። ባዬ እንደው አርቲስት ባዬ ምን ተፈጠረ? እኔ እንድታስታውስ ተመልካቾች እንዲያስታውሱ ስለፈለኩ ነው መጀመሪያ የሰራቸውን ነገሮች። ይቅርታ እኔ ኤርፕሌን ማድረግ ሲገባኝ እኔው የማረባ እና ምን ተፈጥሮ ነው ይሄን ነገር የሰማ ነው? ምን ሆነ መሰለሽ ሐምሌ 21 ነው የተጀመረው። እሺ ሐምሌ 21 ሰኞ ቀን ማለት ነው። ቀን ስራ ላይ ሆነ ስራ ላይ በደንብ እየደነስኩ ነው ያልኩ ከተማሪ ጋር ለዚህ አክቲንግ ስትሰሪ ሙዚቃ ተከፍቻለሽ ከተማሪዎች ጋር እየደነስን ምናምን ደረጃ እያወረድኳቸው ለበላው እስኪሆኑ ድረስ ነው ከተማሪ ጋር አክቲንግ ስሰራ። ለዚህ እንደው ፍራቴ ምናምን አይደለም። እውነት ነው። ባረጌ ነው እንትን ያርመጥምጬ ነው የምታሰራቸው አክቲንግ ሲሆን እንደዛ ወይለን ተጫውተን ተሳስቀን ምናምን ክላስ አልቆ ማታ ላይ አንዳንድ የማታ ተማሪዎች የግል ስራ ይሰራሉ እዛ አዳራሽ ውስጥ። እነሱን አይቻቸው ሰጀስት አድርጌያቸው ቢሮ ገብቼ መንገድ ላይ እየሄድኩ ደረቴ አቃጠለ። መቃጠል ብቻ በቃ እንደ ጨጓራ አይነት ስሜት ጨጓራ። ይሄ ነገር ግራ ገባኝ። ጭራሽ ወደ ግራ ጣለኝ። ልክ እንደ ሰካራም እንዳንገዳግዶ ጣለኝ። ምኑ ጋር መሰለሽ ጣለኝ? ታክሲ መያዣ ጋር መሸት ብለን ብቻዬን ነኝ። በአጋጣሚ ጨለማ ስለሆነ ሰው የሚያውቀኝ ሰው የለም። መኪና እንዳይገጫ ወደ ዳር አውጣው ምናምን ይሉልሻል። ኮንሸስ ነኝ አለው። ራሴን አልሳትኩም። ፔኑ ነው የጣለክ ወይም ፔን አቅም አጣው በቃ ጣለኝ። ፔን ብሎ በፔኑ ፔኑ ጉዳይ ሳይሆን ለሰዎቹ ሰካራም ነው የመሰልኳቸው። አወዳደቄ እንደዛ ነው። ለኔ ታወቀኛል። ሄጄ ወደ ግራ ዘንበል ብዬ ነው የወደኩት። ምኑን ሊያዝ እንዴት ብዬ ራሴን ልከላከል? 6 ኪሎ ነው ይሄው ነው። ቤቴ ፈረንሳይ ነው። እንደምን ብዬ ተነሳው የፈረንሳይ ታክሲ ያስኩኝ ሄድኩኝ። እዚህ ጋር ሁሉ ነው የሚያምር ፔን አለው። አረ በመድኃኒዓለም እዚህ ጋር እና እዚህ ጋር እንዴት እንደሚያቃጥል ምንድነው ነገሩ አላውቅም። ዋናው እዚህ ጋር ነው። ልብ አሁን
እያመመኝ እቤት ገባሁ። ባለቤቴ ግራ ገባት። ወተት ትለኛለች፣ ከጎረቤት እንትን ታመጣለች፣ ይሄ አንቲአሲድ መድኃኒት አንዱ የሚዋጥ ይሰጠኛል። ቆንጆ ነው ወይዬ፣ አንዱ የሚበጠበጠው ይሰጠኛል። ወይ መጨረሻ ላይ ኧረ እንደው ምን ላድርግ እያለች ስታለቅስ አንዱ መኪና ያስነሳና ይዞኝ ጤና ጣቢያ ያለችው ነርስ ራሷ ዘና ብላ አይዞ መርፌዋን አውጥታ አንቲፔን ጨጓራ ነው። ምክንያቱም ሳይኑ ጨጓራ ነው። ሙሉ ለሙሉ የምታየው ሲፍተው ጨጓራ ነው። አንድ ስትወጋኝ እሷ በቃ የለመደችው ውፈታ ነው። አዎ ጸጥ ባሰ። ከተወጋ በኋላ ተንፈራፈርኩባት፣ ደነገጠች። ወዲያው አልትራሳውንድ ተነሳለችኝ። አልትራሳውንድ ፍለጋ መንገድ መሽቷል። ሌሊት ነው ወደ 3 ሰዓት ምናምን ነው ኦልሞስት። ከዛ በዛው ሚኒሊክ ሆስፒታል ገባን። ሚኒሊክ ሆስፒታል ያሉ ሐኪሞች ራሳቸው ጨጓራ ነው ብሎ ነው ያሰቡት። ለምን መሰለሽ? ልብ በሽታ ሲባል አንድ ሰው በዚህ አጋጣሚ ተመልካችን አንደርስታንድ እንዲያደርግ የምፈልገው ነገር ልብ በሽታ ሲባል ብዙ ጊዜ ቲክቶክ ላይ ፌስቡክ ላይ ምናምን እናያለን። ወደ ግራ ያዘነበለ ማፈን ያለበት ምናምን ሲሆን ልባችሁ ተነክቷል ተጠንቀቁ ይባላል። እኔ ደግሞ ሆናለሁ መሀል ላይ ራሶች ጨጓራ ብለን የምንላት ቃር የምንላት ነገር ራሶች፣ ምክንያቱም የቃር ባህሪ ነው የነበረው። አዎ የቃር ባህሪ ነው። በቃ የማያቆም ቃር ገብቶሻል? የማያቆም ቃር። እንደዚህ አይነት ነገር ሲሆን ቼክ ማድረግ ያስፈልጋል። ሐኪሞቹ መጨረሻ ላይ የተለያዩ የጨጓራ መድኃኒቶች ሰጡኝ፣ የሚዋጥም የሚዋጋም። ይሄ ነው ችግሩ ብለው ነው ምርመራ አድርገሃል? መርምረውሃል? ምርመራማ እያደረጉ ደም እየወሰዱ ነው። ለጊዜው ማስታገሻ ስላጣደፈ ለጊዜው ስለተቃጠልኩ እኔ ኦልሞስት በቃ የለውም ሰመመን ውስጥ ነኝ ያሉት። በህልሜ ነው የሚታየኝ። የሚደረገው ነገር በህልሜ ነው ለኔ የሚታየኝ። ምን እንደሆነ አላውቅም። መጨረሻ ላይ እቺ አንድ ስሟ ጠፋብኝ፣ ምናልባት ትክክል መሆን አለመሆኔ ትራይፖን ምናምን ትባል ምርመራ አለች። ኦኬ የልብ ደረጃ ነው የምትመረመር። የትና የተሰቅሏል። ከባድ ነው። ይሄ ነገር ልብ ነው ተባለ። ኢሲጂ መጣ፣ ተመረመርኩ። በአስቸኳይ ሪፈር ወደ ሌላ ሆስፒታል። ኦኬ ለካ እንትን መጥበብ የቱቦ መጥበብ የልብ ቱቦ መጥበብ የልብ ቱቦ ጠበብ ብሎልሻል፣ ደም ረክቷል፣ እንደ ልብ አይመላለስም፣ ፓምፓ ያደርግም ልቤ። በጣም ጭንቀት ውስጥ ያለው ጡንቻው ተኮማትሯል። ፔንስ ያን ሁሉ መከራ ያመጣው እሱ ነው። ለካ ሄድኩኝ ጥቁር አንበሳ በአንድ ጊዜ እዛ ኢመርጀንሲ ገባው። በነገራችን ላይ ሚኒሊክ 2 ቀን ያደርኩት አላውቅም። ትተኛም ራስን አታውቅም? አውቃለሁ፣ ሰመመን ውስጥ ነኝ እኔ። መምሸት መንጋቱን አላውቅም። ጓደኞቼ እንዲህ ሲረባረባ ያለው፣ ባለቤቴ በዚህ በኩል፣ ጎረቤት በዚህ በኩል ሲረባረባ ያለው፣ ምን እየሆነ እንደሆነ ግን አላውቅም። ኦክሲጅን ገብቶልኛል። ከዛ ሚኒሊክ አደርኩ። እንደገና ደግሞ ጥቁር አንበሳ አደርኩ። ከዛ ጥቁር አንበሳ ሕክምና አለ ተባለ። ገባሁ አይሲ ገባሁና ሕክምና ጀመርኩ። ይሄ ድሮ እንትን ነበረ፣ ኦፕራሲዮን ነበር የሚሰራው። አሁን ኦፕራሲዮን የለም። እንትን በኩል የምትገባ ትባለች፣ አንጂኦግራፊ ይሏታል፣ አንዳንድ ፒሲአይ የሚሉታል። ያቺ ምርመራ አደረኩኝ። አንድ 15 ቀን ምናምን ተኛው፣ ዳንኩኝ። ደህና ሆንኩ ወጣሁ። እሺ ዳንኩ ብለህ ዳንኩ። በቃ ደህና ሐኪም ማረጋገጠልኝ። ወጣሁ። ይደክመኛል፣ ድንገት ይደክመኛል። በጣም ኃይለኛ ድካም አለ። ምንድን ነው ውሃ ትንሽ አድርግ። ከዛ ሄድኩኝና ብዙ አጠጣም፣ ማራስ ብቻ ነው አይደለም። ይሄ ለእንትን ነው። ቆይ ውሃው እንደሆነ እነግርሻለሁ። እግዚአብሔር አንድ ልብ ባልጠጣበት እኮ ለምንድን ነው አሁን ጠጣ እንዳል ግራ ገባኝ እኮ። እና ምን ሆነ መሰለሽ፣ አመመኝ እዚህ ጋር በቀኝ በኩል ድጋሜ፣ ሌላ በቀኝ በኩል ሌላ ህመም። ለማንኛውም ብዬ ሄድኩ። ሲሄድልሽ ትልቅ የረጋ ደም ልቤ ላይ ተገኘ። የደም መርጋት
የደም መርጋት በአጋጣሚ ባይገኝ ኖሮ እኔና አንቺ ዛሬ እዚህ ቁጭ ብለናል። እኔ አረብስማ በጣም ከባድ ነበር ነው። ከዛ ያንን ታኝተህ ነው መታከም ተብዬ ያለበት ተብዬ በኪኒንና ማቅጠኛ እየተሰጠኝ ዳነ። የሁሉ ሲሆን ግን ልቤ አሁንም እየተሻለ አይደለም። ጡንቻ ኦልሬዲ ሞቷል። መጀመሪያ ላይ ሳይታወቅ የልቤ ፓምፕ የማድረግ አቅሙ ኦልሬዲ ዴድ ሆኗል። ከ10 ምናምን ቀን በኋላ ወጣሁ ድኛለሁ ብዬ። በሳምንቱ ምን ተፈጠረ? ሰውነቴ አበጠ ድንገት። ሰውነቴ ከእግሬ ጀምሮ ወይም ከመዳፉ ጀምሮ አበጠ። ማበጥ ሲሉ በሚያስፈራ እብጠት አበጠ። ሲያብጥ ነው ተስፋ ቆረጥኩ። ከቤት አልወጣም ብዬ በቃ ተውኩት። ቁጭ አልክ ቤት? አዎ በቃ። አንዳንድ ጊዜ ስትታመሚ ተስፋ ቆረጥ ታደርጊያለሽ። ከዛ ባለቤቴ በዛ ታለቅሳለች። ከጎረቤት ጋር ተማከረች፣ ከጓደኞቼ ጋር ተማከረች። ሌላ ሆስፒታል ተባለና ወደዚህ ሆስፒታል መጣሁ። ጓደኞቼ ተማሪዎቼ ምናምን በፌስቡክ ላይ ተለቀቀ። ያኔ ነው አንቺ ያየሁት እኮ በቃ እንዳለ ፌስቡክ ላይ ተለቀቀ። ልክ እኔ ፌስቡክ ላይ ሳይሆን ገኒ እምባ ባምባው እግዚአብሔር መልካም ነው። ግድ የለም የማያልፍ ቀን ያልፋል። ባይ እምልሽ ያው እሞታለሁ ብለሽ ባሰብሽበት ሰዓት ሰው ከጎኔ ሲመጣ የሚሰማል ድረስ አውቀዋለሁ። ስሜቱን በደንብ አውቀዋለሁ። አይዞ እንትን ተባለ በቃ ያ ሁሉ ተማሪ የማመን ዲግሪ ምን ከየት ነበሩ መጡ። ረበስም ዘመቻ በቃ እንዳለ 10 ሳንቲም አልወጣሁም እኔ እዚህ ሆስፒታል ውስጥ። እግዚአብሔር ይመስገን 10 ሳንቲም አልወጣሁም። እኔ በምን አይነት ቋንቋ እንደማመሰግናቸው አላውቅም። 10 ሳንቲም። ከዚህ ቀጥታ መጣው። ሐኪሞቹ ቀጥታ ትኩረት ያደረጉት ልቤ ላይ አይደለም፣ ሰውነት ሌላ ችግር ካለ ያምጣል። እግርህ ወይ ወድ ማጀራቴ ሁሉ እጄት ያለ ማጀራቴ ምናምን ውሃ ተሞልቷል። ይሄ ውሃ ከየት ነው የሚመጣው? ልቤ ፓምፕ ማድረግ አይችልም ማለት ነው። ልቤ ፓምፕ ካላደረገ ለኩላሊት ደም አይሰጥም። ኩላሊት ነካው እንዴ? ኩላሊት ደግሞ ጫና ይበዛበታል። እንደ ልብ ቆሻሻውን ንጹህ ምና አያጣራም። ሰው ምንድነው የሚያደርገው? ያለውን ኮተት ፈሳሽ በሙሉ ሰውነት ላይ ወደ አገኘው ቦታ ይለቋል። ጣልኩልሽ። በቃ ሊፈነዳ የደረሰ እብጠት፣ የሚያስደነግጥ እብጠት። ከዛ ሐኪሞቹ እሱ ላይ ነው ትኩረት ያደረጉት። በጣም እግዚአብሔር ያክብራቸው፣ ጥሩ ሐኪሞች ናቸው። ተረባርበው እዛኛውን ክላስ እዛኛውን ክላስ የተለያየ አለ የተባሉ መድኃኒቶች ምናምን እየተጠቀሙ ማሸኛ ምናምን ይሄ ያሸኗል የተባሉ በሙሉ እየተጠቀሙ እብጠቱ በሙሉ ተወገደ። ደራሹ ጠፋ። ፈሳሹ አልቆ ምናምን ንጹህ ከሆንኩ በኋላ አንድ ነገር ላይ ተደረሰ። ይሄ ልቤ ኦልሬዲ ጡንቻው ሞቷል። ፓምፕ አያደርግም። ፓምፕ የማድረግ አቅሙ በጣም አነስተኛ ነው። ይስተካከል እንኳን ቢባል ትሩ ሜዲኬሽን እድሜ ልክ አይደለም። እስከ 6 ወር ድረስ ሊፈጅ የሚችል የሜዲኬሽን መድኃኒት። እሱም ደግሞ አስተማማኝ አይደለም። ልብ ነው የቱ ጋር ምን እንደሚያደርግሽ አታውቂም። ሁሉ ነገራችን ከዛው ነው። ሁሉ ነገር እሱ ከተነካ በቃ ሁሉ ምናቸው ምሽ መደምዱት። ስለዚህ ውጪ ሄዶ ሕክምና ያስፈልጋል ተባለው። ውጪ ሞከራችሁ? አሁን በተጀመረና ህንድ አገኘን። እሺ ቼክ አደረጋችሁ? አዎ እንትኑ ተላከ። ኬዙ ተላከ እንዳለ የዚህ የምርመራ ውጤቱ ከዛ ጀምሮ ያለው ተላከላቸው። አዩት። የልብ ንቅለ ተከላ ያስፈልጋል ተባለ። የልብ ንቅለ ተከላ ደግሞ እኛ ሀገር አይሰጥም። ኦኬ ሰው ነው የሚሰጥ። ልብ ውስጥ ከየት ነው የሚገኘው? አለ እንደዚህ ራስ አሰራለ እዛ አለ። እንዴት እንደሆነ አላውቅም፣ ብቻ አለ። ህክምናው አለ፣ ሙሉ የሚፈልገው ነገር አለ። አሁን ለምሳሌ ኩላሊት ስለሚያው ስለማለት ላኩት ብቻ ነው ያሉት እነሱ። ምን ያህል ጠየቁ? 21,000 የአሜሪካ ዶላር
ወደኛ ሲመጣ በጣም ብዙ ነው። ወደ ኦልሞስት 4 ሚሊዮን ብር አካባቢ 4 ሚሊዮን ብር አካባቢ ነው ያስፈልጋል ተባለ። ምን ነው ብቻ ነው ሌላው ነገር አይጨምርም እኮ ወጪ ትራንስፖርት አለ፣ ዋለ ማረፊያ አለ፣ ብዙ አለ ወጪ ነው። ቤት ብትከራይ ምናምን እሱ ተጨማሪ ወጪ ነው እንጂ ሕክምና ብቻ ነች 4 ሚሊዮን ወይ $21,000 የአሜሪካ ዶላር ያሉት እንደዛ። አሁን ተመልሶ አውቅ መሀል ላይ ወጣው እዚህ ጨርሼ እሺ እንደዛው እንደዛ እንደሆነ ከተተልህን ቀጥል ተባልኩ። በየ3 ቀን ምናምን እያልኩ እየመጣ ሳምንት ባልሞላ ጊዜ ውስጥ እንደገና በጣም እግርህ ሰውነት እግሬ ማበጥ ጀመረ። ቀኝ እግሬ እንደ ባለፈው ማበጥ ጀመረ። እንደዚህ በቀኝ እግሬ ነው የጀመረው። ወዲያው መጣ አንተ? ወዲያው። ምክንያቱም እንትን አይለማ ነገር የሚታካ ሆኖ አይደለም የሚታካ ሆኖ አይደለም። ግን አሁንም የልብ ላይ ችግር አለ አይደል? የልብ ላይ ችግር ኩላሊት እንደ ልብ ደም እንዳያገኝ አድርጎታል። ውሃ ምንትን የምትለው ፈርተህ ነው? አሁን ፈሳሽ አለ። ኦኬ ሰውነት እንትን መሽናት አለብኝ። በሽንት መውጣት አለበት። አትችልም መሽናት። አሁን ለምሳሌ ብጠጣ ግጥም አድርጌዋ ብጠጣ እሻላለሁ እንደማንኛውም። እምሻናው ግን የጠጣሁትን ነው። እሱም ብቻ ነው የምሻናው። ይሄ ማበጡ አይቆምም። ኦኬ ይሄ ማለት ምንድን ነው? በተቀደደ ባሊ ውስጥ ውሃ እንደመሙላት ነው። የሚጠቅም ነገር የለም። ምንም የሚጠቅም ነገር አይጠማም እኮ ሲከለከል ደግሞ እንዲሁም የውሃ ወዳለው እንኳን ተከልክለሽ አፍሽ ይደርቃል። አምጪ ነው የሚልሽ ይላሉ። ስትከለከል ደግሞ ይብሳል። ደግሞ ፍላጎቱ መንገደኛ ስታይ ምናምን የሚጠጣ ሰው ምናምን ስታይ አይ ነው ከምታሽታጭ ነው የሚልሽ። ቤት የሚሄድ አጠጣም ጠብ ነው። የሕክምናውን እስክታገኝ ድረስ ሕክምናው እስኪያልቅልኝ ድረስ ግድ ነው። አሁን አከመም እየተከመረ ይመጣል። ሌላ ችግር ውስጥ ይከተኛል። የቤተሰብ መስርታል? ባለትዳርና የአንዲት ሴት ልጅ አባት ነው። ከባለቤት ጋር እንዴት ተገናኘ ብዬ ልጠይቅ ባይ ቆንጆ የልጅ ደግሞ ሰዓት ነበር። አሁን ብቅ ብላ ጠፍታለች። ስንቀለቀል የት ተንቀለቀልክ? የድሮ ሰፈሬ ማለት ነው 6 ኪሎ ቤተሰቦች አካባቢ ቤተሰቦች ያደኩበት ሰፈር ማለት ነው። እንዴት ሆነ መሰለሽ? ሁሉ ጊዜ የሚሄድበት ቤት አለ። እዛ ቤት ውስጥ 2 ሴት ልጆች አሉ ከእናታቸው ጋር የሚኖሩ። እናትየው ከእናቴ ጋር በጣም ቤተሰብ ናቸው። ቤተሰብ ባያት እና ይሄዳሉ እነሱ ጋር ያመሹ። አንዳንድ ጊዜ ይደውሉልኛል። ከስራም ስወጣ ከየትም ስመጣ እነሱ ጋር አሁን እሷ ቁጭ ብላለች። ታያያችሁ? እሷ ቁጭ ብላ እኔ መሰለኝ የአንደኛዋ ልጅ ጓደኛ የመሰለች እንጂ የእናትህ ጓደኛ ልጅ አልመሰለች። አይደለች እንዳልሆነች የማውቃለሁ። አላውቃትም እኔ አላውቃትም፣ ልጅቷን አላውቃትም ከዚህ በፊት። የመጀመሪያ ጊዜ ሰዓት የአንደኛዋ ልጅ 2 ልጆች አላልኩሽም ሴቶች፣ የአንደኛዋ ጓደኛ ነው የመሰለችኝ። አሁን የተጫወትኩ ምናምን እንደልማዴ ደህና ደሩ ብዬ ወጣሁ። በሌላ ቀንም ደወሉልኝ። ስሄድ አለች። አሁንም አትሄድም እንዴ? ይችላል ምንድነው ትችልሽ? ምንድነው ትችልሽ? ልክ የሆነ ሰዓት ላይ ስትወጣ ጠየቅኩኝ። ያው ትወጨቂያለሽ አይደል? ዘንጠል ታረጊያለሽ። አዎ ካልቸር ነው። መሙረስ አርግ ጨዋታ ጀመረ። ቆጨሙ ታረጊያለሽ። አሁን ምንድነው ትቺ? ለካ ከቤተሰብ ተጣልታ ነው የመጣችው። ከቤተሰብ ተጣልታ በጓደኛ ነው እነሱ ቤት ያለችው። በጓደኛ ቁጭ በይ ምናምን ተብላ ነው ለካ። እሺ ከዛ መጣች። በዛ ሰዓት አንድ ተከታታይ ፊልም ነበረ፣ ማነው ተከታታይ ድራማ ነበረ፣ ዳጊ ማኛ የሚባል ካራክተር ያለበት። ማን ነው? ተዋናዩ እንትና ነው፣ ዮሐንስ ነው። ዮሐንስ የተፈራ ነው። እስከ ዳጊ ማኛ ምናምን እያለ ዳዊት አባተ የሚያሾፍበት አንድ ተከታታይ ድራማ ነበረ። የባለቤት ስም ዳግማዊት ነው። ዳግማዊት ነው ባለቤት? ዳግማዊት ነው ስሟ።
ዳጊ ማኛ የሚለው ስም ወጣ። የት ወጣ? እኔ አወጣሁላት ለሷ። አዎ ዳጊ ማኛ ምናምን ስላት ታኮርፋለች። አትፈልገውም? ትማታለች። ያምት ነው እንግዲህ ወደ ቁንጥጫ ሄደ። እሺ ቁንጥጫው ደግሞ አያምም። ማንም ቆነጠው? እሷ ናት። ወዳለች ቀድማ ማለት ነው። ከቆነጠጠች እንደዛ ነው። እንዴ ከቆነጠጠች ማት ቆንጥጣላት። ግን ታዲያ እኔ በጣም ጋብቶኛል። ምን አንቺ ወደ ማዛኔ ተቀበረርኳ ማርያም ቀብራራ አልኩባት። ማርያም ቀብራራ ወደደችኝማ ትንሽ ቀብራራ። ከዛ አብረን መኖራችን ላይ ቀር እኮ እሺ። ከዛ የሆነ ቀን ምን ተፈጠረ? ወደ ቤቷ ልትገባ ሆነ። ኦኬ ልትታረቅ? አዎ ታርቃ ምናምን ወደ ቤቷ ልትገባ ስትል እንዳገቢ ነኝ እኔ ጋር አልኳት። ዝም ብለህ ምን አውቃለሁ? እህሏ ለአንተ ነው የወጣችው ማለት ነው። እንዳገቢ ነኝ እኔ ጋር እቃሽን ሰብስበሽ እኔ ጋር አስቀምጪ አልኳት። እሺ አንተ ገብቶልሃል ማለት ነው። ከዛ በኋላ አንተ ገባልህ ፍቅር? እኔ በቃ ከዛ በኋላ ቤት ተከራየሁ። አስበሃት አይደለም ለራስህ? ኮንዶሚኒየም መጣ ወጣ። እሺ የኮንዶሚኒየም መጣ ሲወጣ ቤተሰቦቼ ወደ አያት ሄዱ። ስለዚህ ምርጫ የለም ተከራየ። እኔ ደግሞ ልክ የቀበሌ ቤት ስለሆነ መውጣት አለብኝ። ውጣ ተባልኩ። ቀበሌው እኔን ያስቀምጠኛል፣ ምክንያቱም ጥገኛ ነኝ። ስለዚህ ቤት ተከራየሁ። ቤት ተከራይቼ መኖር ጀመርኩ። አንዳንዴ መታወጥ ምናምን ምሳምናም ሰራት እንደዛ ነው። ከዛ በፊት መጀመሪያ እኮ ነው እቃው የተቀመጠው ቤተሰብ ጋር ቤተሰብ ያቻ አይደለም። የእሷ እቃዎች ልክ ልትወጣ አካባቢ እና አሁን ከተገናኘንበት ቤት ልትወጣ አካባቢ የተወሰኑ እቃዎች እኔ ጋር አስቀምጪ ብያት እኔ ጋር አስቀምጣለች። ቁልፍ ሰጠዋት። ልብስ ታጥባለች፣ ትመጣለች። ማታ ስመጣ የሆነ ነገር ተሰርቶ ይጠብቀኛል። አይማ ትደውልና ውጪ ምንም ነገር እንዳትበላ ትለኛለች። ኦኬ ማታ ስገባ ሞቅ ብሏል ቤቱ። የሆነ ነገር ተሰርቶ ይጠብቀኛል ምናምን። በቃ ባል የሚለው ነገር መጣ። ባል ሆንክ። ባል የሚለው መንፈስ እየሰረጸ መጣ። ሲገርም ከዚያ በጎረቤቱ ነው የበለጠ ደግሞ ያጋባል እኮ። ጎረቤት ይበልጥ ያጋባል። ጎረቤት ማለት እንዴት መሰለሽ? ለምሳሌ አሁን የውሃ አንዳንድ በዋጮ ምናምን ይጠይቃል አይደል? እዛ የተከራየሁበት ቤት ለጥምቀት ምንድን ነው ለመስቀል ለመራ ምናምን ሰላም ቅድም እኮ ባለቤትህን እኮ እንዲጠይቀናት አልነገረችም ምናምን ይሉኛል። ሚስት አደረጓት ሰው በቃ ሚስት ሆናለች። ስለዚህ አንተ ሙስ ስታምፕ በቃ ሚስት አደረኩ። በቃ ገባች። በዛው ቀረች። ቀረ። በቃ ተጣልታ በራሷ ኬስ ተጣልታ ወጣ ነው አንተን ያገኘች። ከኔ ጋር ተገናኘን፣ ታርቃለች ከቤተሰብ። ግን በቃ ግን አንተ ወሰድክብን መጀመሪያ አላሉም? አልተወጣችበት ኬዝ አንተን አላሉኝም? ገብቷቸዋል ያለው ነው። እንደዚህ ያለኝ የለም። እኔ እንጃ። በጣም ነው ደስ የሚለው። አይ ደስ የሚል እንትን ነው የተፈጠረው ነገር። ከዛ ህይወት ቀጠለ። አዎ ምንድን ነው የሚገርምሽ ነገር እኔ ትዳርን እንደዚህ እንትን አልፈልግም ነበር። የበለጠ ዋጋውን አሁን አየሁት ስትታመም። እኔ ከኔ ህመም ይልቅ የእሷ ስቃይ ጭንቀት፣ ወይኔ የእሷ ስቃይ ያማል፣ የእሷ ስቃይ ያማል። አንድ ጊዜ ምን እንደምታረጊ ግራ ይገባሻል። መታመም ይሻላል ሲጨንቃት ማየት፣ መታመም ይሻላል። ቀደም በእያንዳንዱ ሌሊት አሁን ላይ ደስ የሚለው ነገሩ መሰለሽ መድኃኒቶች አሉኝ የምትወጋው ወስዳቸው። ኦኬ የሚዋጡ መድኃኒቶች አሉ፣ ጥሩ መድኃኒቶች አሉ። አንቲፔን ምናምን። አዎ ሐኪሞቹም ጥሩ ናቸው። የሆነ ነገር በረድ ያደርግልሻል እንጂ እንደዚህ እንደ ህመሙ ቁጭ ብዬ ካንቺ ጋር ኧረ በስላሴ ይገርም ነው። በጣም ትልቅ ህክምና ነው እሱ። የልብ ህመም ለጠላት አይስጥ። ኦኬ ልጅህ ምን አለች ግን አሁን እንደዚህ ስትሆንባት ድንገት? መቼም ሴት ልጅ ወደ አባቷ ስማ ተረድተዋለች በይንህን ህመምህን። ህመሙ እንደሆነ አታውቅም። አልገባትም። ቀረጻ ላይ እንደሆንኩ ነው የምታውቀው። እውነትን ነው። ቀረጻ ላይ እንደሆንኩ ነው። አመመው ሲባል አይ በቃ ቀረጻ ላይ ነው። አሁን ሆስፒታል ያለው
ቀረጻ ሄደ ነው እንዳትጨነቅ። ልክ ነው ነገሮች ያለችው እዛ እንደ ቤተሰብ ነው፣ ጎረቤቶች ጋር ያለችው። ቤት ዘግታችሁ ነው? ባለቤቴ እዚህ ነን፣ እኔና ባለቤቴ እዚህ ነን ያለን። ሌላ የሚያስታምም ሰው ስለሌለ እሷ ነች በቃ አብራኛለች ከመጀመሪያ እስከ መጨረሻው። እና ጥሩ ጎረቤቶች ነበሩ። ለነሱ ጋር በቃ ዘና ብላለች። አባትሽ የት ነው? ጥቁር አንበሳ ቀረጻ ላይ ነው። እንደውም ምን ሆነ መሰለሽ፣ ያው ብዙዎቹ እንደሚያውቁን የመላጣ ነኝ እና ጥቁር አንበሳ ገብቼ እንትን አለ አደገ ሲያድግ እዚህ ጋር አለ ነጭ ሽበታ እና መሀል ላይ የመጀመሪያ ዙር ላይ አልወጣሁም። ጨርሰሃል ምናምን ተብዬ አባቴ አረጀ ብላ ይሄን ስታይ የምሬን ነው የምልሽ። አይታው ስለማታውቅ አይታጣቅም። እንደዚህ እዚህ ጋር ፀጉር ይባል ነገር ጭቅላት ላይ አይታጣቅም። ከፀጉሩም በላይ ደግሞ እዚህ ጋር ነጭ ጣል አድርጎታል። አባቴ አረጀ ብላ አንተ ሌላ ህመም ውስጥ ነህ። እሷ ያናሰበች አሁንም ማማ ብታቀኝ በዚህ ነው። በዚህ በባዶ ነው የምታወቀው ነው በባዶ። አይ ነው አውቃለሁ፣ በደንብ የምታወቀው በዛ ነው እኮ። የሚገርም ነው። ምን ነበር ህልም ባዬ? ህልም ምን ነበረ? አሁን እንግዲህ ቴምስ ታስተምራለህ። ቲያትር ማሰልጠን ማለት በጣም ትልቅ ሙያ ነው። እኛም ተምረን አይተነዋል። በጣም ትልቅ ኃላፊነት ነው። ብዙ ወጣቶችን አብቅተሃል። እንደምናውቀው ከሆነ እነሱ ናቸው እንግዲህ አብዛኛው እስካሁን ድረስ ያለውን ነገር ሲሸፍኑልህ የነበሩት እንዳልከኝ። ይሄ በጣም ትልቅ ነገር ነው። በነገራችን ላይ በዚህ አጋጣሚ በጣም አመስገን እፈልጋለሁ። ቀላል ነገር አይደለም። እንደ መምህር ማለት የአንድን ሀገር ትውልድን ተሸክሞ ውጤት ላይ የሚያደርስ የመጀመሪያ ደረጃ ቦታ ትልቅ ቦታ የሚሰጠው መምህር ነው። ከሃይስኩል ጀምሮ ያለው ለመምህር ትልቅ ቦታ አለን። በዚህ አጋጣሚ ማመስገን እፈልጋለሁ። አንተንም ተማሪዎችንም እንደዚህ መድረሳቸው ምን ያህል መልካም መምህር እንደሆንክ ነው የሚያሳየው። የማይሆን መምህር ቢሆን እኮ ማንም አይደርስልህምና ለዚህ በጣም አክብሮት መግለጽ እፈልጋለሁ። እያስተማርክ ነው፣ እየሄድክ እያለ ነው የታመምከው። ምን ነበር ህልም? ወደፊት በትወናው በየትኛው ምንድን ነው ቁጭ ብለህ ባየ የት ቦታ ራሱን አድርሶ ማየት ይፈልግ ነበር? እግዚአብሔር ነው ህይወት የሚቀጥልም ምንም የሚያደርገው እግዚአብሔር። እኔ ከመሬት ከአፈር ውስጥ ያወጣኝ አምላክ ሌላ ሰው ላይ ታሪክ አይሰራም ብዬ ማሰብ አልችልም። ኦልሬዲ ዴድ ያለቀ ታሪክ ነው። እንደገና ተነስቼ እንደዚህ ለማውራት የበቃሁትና ይሄ ጊዜ ይመጣል ባየ። ላንተም ምን ነበር ህልም? በጣም ምንሽ ሙያው ራሱ ከህልም አያስወጣሽ። አንቺም ታውቂዋለሽ፣ ያኔ ጋዜጠኛ ሆነሽ ጀምሮ ታውቂዋለሽ። ከህልም አያስወጣሽም። የበለጠ ደግሞ ምን ውስጥ እልህ እየገባው መጣው መሰለሽ፣ አንድ ወቅት ላይ ተማሪዎች እየበለጡ ይመጡ። ሆነስትሊ ነው የማወራሽ። ግን በስራ በኑሮ በለውጥ እንደ 2 ፊልም ላይ ዳይሬክት ተደርጊያለሁ በተማሪ ደስ ሲል ምን ተሰማ? 2 የዩቲዩብ ፊልሞች ላይ ዳይሬክት እንደዚህ ነው ያሳዩሽ፣ እንደዚህ ነው እንትን ያልኩሽ እዛው ያልኳት የኔ ተማሪ ጎንበስ በል ቀና በል ኧረ ፊትህ ፈገግ ይበል ኮስተር ይበል እያለች ዳይሬክት እያደረገች ልክ በቃ ፊልም ላይ አንቺ ዳይሬክት ስትደረጊ ኧረ በኋላ እረፍት የለም በዚህ ጋር ቆሚ ግቢ ምን እየተባልሽ ነው። ይሄ በጣም ደስ ይላል። በጣም እንደ ውጤት እዛው ክላዳማን ነው ትምህርት ቤት ውስጥ ብራሱ መመረቂያ ስራቸውን አሰርተውኛል። ሆቴል ነው ሰርቻለሁ። አቅም ስላለ ነው የአክቲንግ ብቃት እኮ ነው ስለሚያጓጓቸው ነው። አንድም አፕሮቹም አለ የአክቲንግ እንትኑም አለ። ከኔ ጋር የመስራት ፍላጎት ያላችሁ ብዙ ልጆችም አሉ። ከዛ አኳያ እንትን ይላሉ። ያው እኔ በጣም ከብዶኝ ነው ሆቴሉ ተሰራ። ምክንያቱም ማጥናት አለ። ሆቴሉ ደግሞ አይተሽዋል፣ ረጅም ነው። በጣም አበባል ሳይሰራ ረጅም ነው። ዲያሎጉ ረጃጅም ነው። ሞኖሎግ ብቻ ነው። በዛ ላይ ክላሲካል ድራማ ነው። ያን ክላሲካል ድራማ በጣም ብዙ ጉልበት ይጠይቃል። ልጁ መጣና እኔ ሆቴሉን ሳየው ጠቆር ያለ መላጣ ነው። ተማሪ ነው እኮ ለዚህ ያንተ ተማሪ? ጠቆር ያለ መላጣ ነው እና ሂውጅ ነው ሰውነቱ። ጀግና ወታደር ነው ምናምን። በቃ አንተ ነው የምትሰራው። ልክ በቃ እንደ ሰላማዊ ሰልፍ ጠይቁኝ፣ እሺ አልኩኝ እና ገባሁ። ትበለጫለሽ። ኦፍ ኮርስ ይሄ መበለጥ
በቀልብ ሆነ ካሰብሽው በጣም ያንተው ራስን ነው የምታይበት። ነገ ደግሞ አንቺ ምን ልስራ እንደት ያደርግሻል እንጂ አሁን የሆነ ቢሮ ውስጥ የሆነ ፕሮጀክት ጀምሬ ነበር ከተማሪዎች ጋር የምንሰራው። ኦኬ አሁን ከተማሪዎች ጋር መሰረት ትልቅ ሚውዚካል ፕሮጀክት ማነው ሚውዚካል ድራማ መድረክ ላይ ሜዳ ላይ ማለት ነው። ኦኬ ቴሜስን ታውቂዋለሽ? ትልቅ ሜዳ አለ፣ ኳስ ሜዳ። እዛ ላይ የሚቀርብ ትልቅ በፕሮዳክሽን ሼፕ እያደረጉ ነበር። የዛን ሰዓት ማታ ያመመኝ ለታ እዛ ላይ ዝም ብዬ ንድፉን ሰርቼ ከአንዳንድ ተማሪዎች ጋር አውርቼ ሰውጣ ነው ህመሙ የጀመረኝ። ህመሙ የመጣው የሆነ ነገር ስታስቢ መሀል ላይ እግዚአብሔር ይበልጣል። ህልም ወደዛ ከፍ እያለ እየሄደ ነበር የነበረው። ከተማሪ ጋር መስራት በራሱ ትልቅ ክብር ነው። በጣም አንዴ ቁጭ ብለህ እያስተማርክ እየሰራህ እኮ እዛው ጋር የሰጣቸውን ነገር ነው የምታየው። ሞር ከታለንታቸው በተጨማሪ ታለንትን ምን ያህል ዴቨሎፕ እንዳደረገው የምታይበት ነገር ነው። በጣም ታያለሽ የሆነ ለውጥ እንትን ብለው ስታይ በግላቸው የሚሰሩት አሁን ደግሞ ያለው ታውቂያለሽ ሶሻል ሚዲያ ለሚሰሩ ልጆች አሉ፣ ብዙ አሉ። በጣም ትልቅ ነገር ነው። እዚህ ራሱ ኢንተርቪው እናድርግ ምናምን ያሉ ልጆች ሁሉ አሉ። እውነትም ነው። ራሳቸው ሚዲያ ላይ በጣም የሚገርም ነው። ይሄን ስታይ ደስ ይላል። በጣም እሱን ነው ለውጡ። የልጅነት ህልም የባዬ የልጅነት ህልሙ ምን ነበር? በልጅነቱ ምን አይነት ሰው ነበር ባዬ? ግን የሚገርምሽ ነገር ከልጅነት ጀምሮ እንደዚህ ነው መሆን የምፈልገው። ትወና ውስጥ አርት ውስጥ እውነት ነው። ከልጅነት ጀምሮ የፈለኩት ነገር ከልጅነት ጀምሮ ከታላቅ ወንድሜ ጋር ክፍል ውስጥ ጭውውት እንሰራለን። ተማሪ ያለ ሁለተኛ ክፍል ሆኜ ጭውውት እንሰራለን። ቀልድ ስናወራ ተደረሰብን። ከወንድሜ ጋር አስተማሪ ጋር ባልገባበት ክላስ ቀልድ ስናወራ ተደረሰብን እና ድራማ ሰሩ ተባልን። እኔና ወንድሜ ድራማ እንሰራለን። ያለባቸውና የለመነን ድራማ በስማ እየደገምን እንሰራለን ክላስ ውስጥ እና እሱ እየተወ መጣ። እሱ ሌላ እሱ ደግሞ ወደ እንትን ውስጥ ነው ስሜቱ ከመኪና ጋር ከመኪና ጋር ነው። በቃ እሱ ጉዳዩ መኪና ላይ ነው። እኔ ደግሞ አርቱ ላይ ገና እንግዲህ ከልጅነት ጀምሮ ሲጀመር ያው አርት ታውቂዋለሽ አብሮሽ የሚያድግ ነገር ነው። አንዳንዱ ትልቅ ሰው ከሆነ በኋላ ነው የሚያውቀው ውስጥ ያለውን ታለንት። አንዳንዱ ከልጅነት ቀድሞ ያገኘዋል፣ ያውቀዋል። ከልጅነት ጀምሮ ያውቀዋል። ጅናው ነው ከልጅነት ጀምሮ እንደ አይነት ነገር ውስጥ እንደ እርግጠኛ ነኝ ሁሉ በዚህ ውስጥ እንደምትኖር። እና አሁን ተኝተህ እንግዲህ 3 ወር ሆነህ 5 ወር ወደ 5 ወር እየገባ ነው። ምንድነው ፊልም ታረገው አሁን እንግዲህ በትወና ውስጥ ያለ ሲሮጥ የነበረ ሲያስተምር የነበረ ምናምን ሰው መንቀሳቀስ የማይችልበት ሁኔታ ያደርሷልና ምንድነው ፊልም ታረገው እዚህ ጋር ተኝተህ ኤግዛክት ስሜት? አንዳንድ ጊዜ ግድ ነው ፋሽ ያለሽ ምንልሽ የሰዎችን ስሜት ላለመጫን ስትይ ጥርሽን ታውጫለሽ፣ ተሰቂያለሽ እንጂ በጣም ያማል። የሆነስ ያማል። ግን እንደዚህ ታስሮ መቅረቱ አይደለም። አንዳንዴ ውስብስብ ይሆናል። ውስብስብ ይሆናል። ከውስብስብነቱ በላይ ደግሞ የተጠየቀው ሳንቲም ሳይገኝ ቢቀር መሀል ላይ አንድ ነገርስ ቢሆን ስጋት አለ። ከሰው ጋር ስትሆኝ ችግር የለውም። ወሬ ታወሪያለሽ አለች የሆነ ብቻሽን የምትሆኝበት ሰዓት አይደለም። ምሳሌ ምሽት እንቅልፍ አልተኛም። ወንስተሊ ለመናገር ለምን አልተኛም? ለሌሊት በቃ ከሐምሌ 21 ጀምሮ እስካሁን ድረስ እኔ ለሌሊት እንቅልፍ አልተኛም። ያስጨንቃል። በዛ ላይ ልብ አይደለ በጀርባ ያለተኛ ስትይ ያፍንሻል። አለ ፈሳሽ አለ። በጎንማ አትሞክሪው። በጎን በደረት ምናምን አትሞክሪው። እንዴት ነው የምተኛው? ከፍ አድርጌ ይሄንን እንዳያፍነኝ። ይሄ ማለት ኦልሞስት መቀመጥ ነው። ኦልሞስት ምቾት አይሰጥም። እውነት ነው። 4 ሚሊዮን ብሩ የሕክምናው ብቻ ማለት ነው። 21 ያ የሕክምናው ብቻ የሱ ጉዳይ ነው። በጣም ትልቅ ሀሳብ ያዘ። ትልቅ ሀሳብ ነው የሆነብኝ። በጣም ነገር እኮ አሉ ሰዎች እኮ አሉኝ
አበሻ እኮ ችግር የለበትም እንደ ቦታ ላይ አበሻ ይሰጣል። ኢትዮጵያውያን ደግ ናቸው። ኢትዮጵያውያን ኤርትራውያን በጣም ደግ ናቸው። አበሻ እንደ ቦታ ላይ መገናኘት አለማቻል እንዴት እንገናኝ ነው እንጂ አበሻ ችግር የለበትም እንደ ቦታ ላይ አዛኝ ናቸው። እኔ ውጪ ያሉ ሰዎች መቅደስ የምትባል የደወለች ሞር እኔ ነገ ዛሬ እያልኩኝ ያው የራስም ነገር ብዙ ነገሮች አሉ ወዲያው እያልኩኝ ግን ደውልልሃለሁ እመጣለሁ ነገ ምናምን አጣደፈችኝ። በጣም አሁን እንደውም በጣም ሪስክ ላይ ነው ያለው እባክሽን ብላ በቃ ላከችው ራሱ ሜሴጅ በጣም ነው የሚገርመው። ታዝና በጣም መልካም ሰው ነችና ነገ ዛሬ ሁሉ ነገር ጥለሽ እባክሽ ሂጂለትና እዩና ከህዝብ ጋር አገናኙ እባክሽ የሚል ነገር ነው ያለችኝ። ሞር ፑሽ ያረጋችና በዚህ አጋጣሚ በጣም አመስገን ፈልጋለሁ። በጣም አመሰግናለሁ። ራሴ በጣም ነው አመሰግናለሁ። በጣም እንትን ያለችኝ እንግዲህ ይሄ የኛ ተመልካች የተለመደ ነው። እኛ ጋር ብዙ የታመሙትን ችግር ላይ ያሉትን በብዙ መከራ ውስጥ ያሉ ሰዎችን አግዘውልን ሰው አድርገውልናል። የታመሙትን ሊታከሙ አድርገውልን ጠያቂዎች ናቸው። ብዙ የተቸገሩትን የተጨነቁትን የታመሙትን ምርጫ ያጡትን ሰዎች አግዘውልኛል። የእውነት በጣም ብዙ ጊዜ አመሰግናለሁ ይሄን ስለሚያረጉ። በተዘዋሪ ለኔም በረከቴ ስለሆነ የምሰራው ነገር ለኔም በረከቴ ነው። የእናንተ መዳን የእናንተ መታገዝ የእናንተ የተሻለ ቦታ መድረስ ለኔ ትልቅ ነገር ነው። እዚህ አልጋ ላይ እኔም ተኝቼ ነው አሳልፌዋለሁ። አውቀዋለሁ ይሄንን በጣም አውቀዋለሁ። ባይ ምን ያህል እንደሚያስጨንቅ እያንዳንዷ ቀን ምን ያህል እንደምታስጨንቅ እኔም ገንዘቤን ጨርሼ አውቀዋለሁ። ያው መቼም ህዝብ ደስ ይላል። ለአርት ሰው ያለው ስሜት የኛ ህዝብ በጣም ነው ደስ የሚለው። ከወደደክ ይወድሃል፣ ካደነቀ ያደንቃል፣ ከወደደና ካደነቀ ደግሞ ያደርጋል ብዬ ማምነውና ይሄንን ነገር እኔ ላይ ያረጋችሁትን ነገር ወንድሜ ላይ የሥራ አጋሬ ላይ በጣም አቅም ያለው በትወናም በማስተማሩም በጣም አቅም እንዳለው አውቃለሁ። አብረንም ቆመን ሰርተናል። አብረን እየሰራን ቆመን ፊት ለፊት ቆመን እየገረመኝ ያቋርጥኩ ሁሉ ነግረዋለሁ። አቅምን ነግረሃለሁ ባዬ በጣም ትልቅ ቦታ እንደምትደርስ ነግረሃለሁ። ይሄንን ደግሞ አቅምን ስቴጅ ላይ ማየት ፈልጋለሁ ሁሉ ብያለሁና ያ ነገር እግዚአብሔር ፈቃዱ ሆኖ ይደገማል ብዬ አስባለሁ። ምክንያቱም እኔም ተነስቻለሁ ትነሳለህ ብዬ አስባለሁ። ምክንያቱም የኛ አድናቂዎች ወደ ኋላ አይሉ የእውነት ፍቅራቸውን የሚገልጹበት ብቸኛው መንገድ አድናቆታቸውን የሚገልጹበት ብቸኛው መንገድ በወደቅንበት በተቸገርንበት ግራ በገባን ሰዓት መድረሳቸው ነው ብዬ አስባለሁና ኢትዮጵያውያንም ኤርትራውያንም እጃችሁን እንድትዘረጉ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡን ነው የምንለው። ያለውን ትንሽ ነው ትልቅ ነው አንልም። አንድ ሰው እኮ 5 ብርም 10 ብርም ለተጨነቀ ሰው ትልቅ ነገር ትልቅ ዕዳ ይሸፍናል። እንግዲህ ያንሳል ብሎ ሳታስቡ የምትችሉት ነገር ብታረጉለት ደስ ይለኛል። በጣም ቅዳትም ጭልልሽ ነበር እንደውም እኮ ቅድም እኮ ምንድነው ብዬ እኮ እያልኩ ነበር። ሳል አለኝ ከባድ ሳል አለ። ሳሉ ደግሞ ምን መሰለሽ ከዚህ ከሳምባ ጋር የተያዘ አይደለም፣ ወይም ከዚህ ከትንፋሽ ቱቦ ጋር የተያዘ አይደለም። ዳይሬክትሊ ከልብ ጋር የተያዘ ዳይሬክት እንትን አለው ራሱ ሲዘሩ ሲዘር ያዞረኛል ሁሉ ስስል ራሴን ሁሉ የምሰጥበት አጋጣሚ አለ። አሁን አጠገቤ ሰው ከሌለ ስስል ልወርቅ ይችላል። በጣም ከባድ ነው። በጣም ከባድ ነው። ንፋስ አይግባ ሆነ ይዘጋ የምትለው ለዛ ነው። አንዳው ምናኑ ፍርሃት ነው እኮ ንፋሱ ፍርሃት ነው። እኔ ከመጣ አንዴ አይለቀም ቶሎ አንዴ ከመጣ አረበስማ ማት ነገር ነው የሚቆረጠው። አይዞህ እግዚአብሔር እንግዲህ አሁን ጓደኞች ስልክ ሲደውሉ ስልክ አላነሳም። ይክ ስለሚከብድ ነው ስልክ አላወራም። ስልክ አሁን አላወራም። አሁን ቢጮህ ስልኬ አላወራም ስልክ ስማም ከባድ ባወራም እንኳን በየት ነህ በቃ በቁጥሩ ምናምን እናገራለሁ። ምናልባት የዳጊ ስልክ ካልሰራ እሷን ሲላቸው ነገ ይደውላሉ አይደል ቁጥሩ ምናምን ይጠይቁኛል። በቃ እንጂ እግዚአብሔር ይመስገን ደህና ነኝ። አሁን እንደዚህ አድርጎኝ ምናምን በስላሴ አልችልም። እኔ ስልኩ ላይ ምን እንዳለ አላውቅም። ልክ የሆነ ቦታ ላይ ቫይብሬት ያደርጋል። ድንገት ነው እንትን የሚለው። አዎ በጣም ከባድ ነው። አፈን ያደርግሻል ይመጣና ሳል አይዞኝ እንቅልፍሽ ይቀሰቅስሻል ምናምን ሳሉ ተይኑ ለተኛማ ካልሽ ይበስበታል። ኦኬ ለዛ ነው እንቅልፍ የማተኛው። አዎ አንዱም እሱ ነው ቢያስጨንቀኛል ያላልኩ። አዎ አንዱና ዋናው ምክንያት ሳል ነው። አለመተኛት በራሱ እኮ በሽታ ሌላ በሽታ ሁለተኛ በሽታ ነው። እዚህ ጋር ነው አሁን የፈጣሪ ተአምር የምልሽ። ከፈጣሪ ቀጥሎ ሐኪሞቹ እንጂ
ገኝ እንዳለ መተኛቴ ረፍት እንዳለ ማግኘቴ ኧረ በስላሴ እግዚአብሔር ግን መልካም ነው። ስታለቅሳት አለው እዛች ጋር ቁጭ ብል ባለቤት ጨንቋት ማታ ምክንያቱም እሷን ላለማስጨነቅ ብዬ ታፍነዋለ የማደርገው ነገር ለካሷ የተሰማዋለች ለሰው ላለማስጨነቅ ብለሽ ጥርስ ብታረጊው ነገር አለ ያንን እየሰማች እሷ ያለች ጭንቀት ውስጥ ትገባለች። ከባድ ነው። ኧረ ከባድ ነው። የልብህ መቀበል ነው። ለማንም አይስጠው። እኔ አላውቅም። እኔ ጨጓራን አላውቀውም። እንግዲህ ኩላሊት የታመመ ሰው ይኖራል። ሁሉም በሽታ በየራሱ ችግር መከራ አለው። ምንም ጥያቄ የለውም። በጣም ይሄ ከዚህ ይሻላል። ከዚህ የበለጠ የገጠም ቻሌንጅ ገጥሞ ያውቃል? በወጣትነት በህይወት ውስጥ የገጠመው ማፈሳው ቻሌንጅ ፈተና በቃ የቤተሰብ ጉዳይ ካልሆነ በስተቀር ፐርሰናል እንደዚህ ምንም የለም። ብርቅ ሆነብኝ መሰለኝ። በስማማ አይጉስ ተብርክማ የለውም። አረ ምን ቻሌንጅ ነው እንጂ ምን አሁን አዲስ ይሆንብሻል እንደዚህ። አዲስ ለመቋቋምም በጣም ይከብዳል። አላየህም? ከባድ የሚባል ነገር አላየህም? ግን በመጀመሪያ በታሪኬ ከባድ ነገር በቃ ለምንድን ነው ለኔ እንደዚህ ተሰጠኝ የሚያስብል ከባድ ነገር የመጀመሪያ። ፈጣሪ ታማራለህ፣ ጠይቀዋለህ፣ ትነጫነጫለሽ ወይ ትነጫነጫለሽ። ግን ኧረ በስመ አብ ልትሳደቢው ልትችያለሽ። ምን አድርጌ ነው ታታስብም እንደ ምን አልበት አይደለ? እኔ ይሄንን ሆስፒታል አመሰግናለሁ ከራሱ ከፈጣሪ ቀጥሎ እንጂ በጣም እየመረረኝ ተዘጋጅላት ነበር። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ በስመ አብ አይባልም። ተዘጋጅ በቃ ብላ ነው የምታይ። ግራ ይገባታል። ምን አይነት መልስ ትመልስ? እውነት ነው። በጣም ከብዳል። ምክንያቱም አትከራከር ነገር ያለውበት ሁኔታ ወደዛ እንትን ይላታል። ከተዘጋጅ ከዛ ደግሞ አንድ ትንሿ ልጅ አለች። እሷን እያሰብኩ ብቻ እግዚአብሔር የተመሰገነ ይሁን። ከጎኔ የነበራችሁ ሰዎች ተባረኩልኝ። የነሱ ድጋፍ ምናምን ወደ እኔነት እየመለሰ የመጣ ከባድ ሁኔታ። እግዚአብሔር ግን ጊዜ ያለው ኤክስትሪም በጣም የበዛ ፈተና ሲመጣ እኔ ላለው ትልቅ በረከት ይመጣል ተከትሎ ብዬ አስባለሁ። ሰው በቃ በኤክስትሪም በቃ ምንድነው በቃ እንዲህ ሊሆን ነው ምናምን ያልኩበት ሰዓት ላይ እግዚአብሔር ታሪክን ይቀለብስና ሌላ ታሪክ ደግሞ ይዞ ይመጣል ብዬ አስባለሁ። ምናልባት ፈጣሪ ይሄን ያደረገው በቤት ውስጥ በጣም ትልቅ በረከት ሊያመጣ ነው፣ በህይወት ውስጥ ሊያመጣ ነው ብዬ አምናለሁ። እንግዲህ የህይወት ልምዱም ስላለኝ አስላለፍኩበትም ነው የምልህና ምሬት ሳይሆን ተመስገን። የመጣው ነገር ሁሉ ለበጎ ነው። ታሪኩን ደግሞ ይለውጣል። ሰይጣን እንዲያፈር ሁሉ ጊዜ ፈጣሪ ደግሞ ከፊት እንደቀደመ ሁሌ እሱ ሪኮግኒሽን ይፈልጋል። ፈጣሪ ይፈልጋል እኮ ተመስገን። በምሬት ውስጥ ተመስገን፣ በስቃይ ውስጥ ተመስገን፣ በህመም ውስጥ ተመስገን፣ በችግር ውስጥ ተመስገን፣ በሁሉም ነገር ውስጥ ተመስገን። በቃ አንተ ታውቃለህ የሚለውን ነገር በጣም ይፈልገዋልና ይሄ ነገር ካንተ እንዳይለይ ያደራልሃለሁ። ሰይጣን ሁሉ ጊዜ በዚህ ውስጥ ያፍራል። እኔ ማስታውሰው ላንተ ምናልባት ይሆናል ብዬ አስባለሁ። በጣም አንድ ኤክስትሪም ታምሜ የእውነት ነው የምነግርህ፣ የእውነት በጣም አስታውሰው ኃይለኛ ውጋት ያዘኝ። ቁስሉ አለ፣ ሰርጀሪ አለ። በየ3 ቀን ድሬስ ሲደረግ እንዳይገጥም ፍትፍት ነው ያርጉኝ ብዬው በየ3 ቀን አዳዲስ ሰርጀሪ ባለው ወር ከምናምን በየ3 ቀን ያለው ስቃይ ሊገልጽላል ይችላል። እሱ ተጨምሮ ኃይለኛው እፍብን የሚያደርግ ውጋት ያዘኝ ማለት ነው። ቤት ውስጥ መኝታ ቤት እንደምን ማስገቡኝና ዳዊትን ጸልይ ላይ ያልኩት የበቃ ይመስለኝ ማለት ነው። እሱ ልክ ላይ ተደፍቶ ሲጸልይ የእውነት እኔ ማንም ጥሩ ክርስቲያን ወይ አማኝ ክርስቲያን ያምነኛል ብዬ አሰብ ሲወጣ አይዋለሁ ከላይ ላይ ተወጥቶ ተነስቶ ሲወጣ ፊል አደረገው ነበር ሲለቀኝ የመንፈስ ሰዓት ገብቷል። የመንፈስ እንደሆነ ያን ሰዓት አው በቃ ልክ በቃ እሱ ድፍት ብሎ አባታችን ሲጸልይ ለቆኝ በመስኮት ሲወጣው ፊል አደረገው የእውነት በቃ ይሄ ደግሞ እንዳንድም እንደ ምስክርነት እግዚአብሔር ሆይ አንተ አትሳሳትም ነው ማለት ያለቀስኩ ማለት ነው። ውጋት ይዞኝ ይሄ አንተ አይደለም ጸልይ ነው ያንተ አይደለም የሱ አይደለም። ልክ እሱን ሳመሰግን ኦሬዲ ፈተና እንደውን ሪኮግናይዝ አረጋው የእውነት ሲወጣ አስተው ከነ መስኮቱ የነበርኩበት ቤት አስተውሰው የዛን ቀን ህመሙ የመንፈስ እንደሆነ በሽታ ሁሉ መንፈስ ነው። ስለዚህ በምስጋና ውስጥ
እኛ በረከት እናገኛለን ብዬ አስባለሁ። የትኛውም ነገር እግዚአብሔር ለኛ ይሰጣል። ግን ጽናታችንን እምነታችንን ገብቷል እሱን ሁሉ ጊዜ ሪኮግኒስ የምናደርግበትን አቅማችንን ግን ሲፈልገው ይሄን ያደርጋል። ገብቷል። ጽናት ይስጥህ ልክ በዚህ አጋጣሚ እንመለ ጽናቱን እንዲሰጥህ ምስጋናን ሁሉ ጊዜ አበርታው። ሁሉ ጊዜ መመስገን ያለባችሁ ሰዎች ይመሰገናሉ። ከምንም በላይ ግን ለሆነውም ላልሆነውም ፈጣሪ ይመስገን ነው። ትልቁ ምስጋና በጣም እርግጠኛ ነኝ ከዚህ ምን ፈልገው ነው እኔ በጣም ነው የሚያዞረኝ። ታሪክ ተለውጦ ለምስጋና እመጣለሁ። ይሄን ደግሞ አምናለሁ። እሺ ባይ ይለወጣል። እኛን ይሄን ፕሮግራም የሚያዩ ተመልካቾች የኔን ታሪክ እንደለወጠው ሁሉ ያንተን ታሪክ እንዲለውጡልን ማጸናለሁ፣ እለምናቸዋለሁ። ማንም ሰው ተዘጋጅቶ አይታመም። ማንም ሰው ይሄን ያህል ብር አስቀምጫለሁ ለሕክምና ብሎ የሚኖር ሰው የለም። ማናችንም ዛሬ ነው የምንኖረው። ያለን አቅም ለዛሬ ለኑሯችን ነው። በዛሬ ኑሮ ውድነት ላይ ዛሬ ነው የምንኖረውና ይሄንን እንግዲህ አይታችሁ ብዙ አላችሁ ደጋግ በጣም ብዙ አላችሁ ደጋግ ኢትዮጵያና ኤርትራውያን እንግዲህ $21,000 ወይም ደግሞ ከ4 ሚሊዮን ብር በላይ ተጠይቋል። ይሄ እንግዲህ ከሕክምናው ውጪ ደግሞ ብዙ ወጪዎች ይኖራሉና የምትችሉትን ያህል እንድታግዙ ማደራ ማለት ፈልጋለሁ። ባይ በጣም ትልቅ ነገር መስራት ትችላለህ። አይዞህ ብዙ አቅም አለህና ማመስገን የምትፈልገውን ባለቤትን ጨምሮ ማመስገን ምናልባት መጨረሻ ላይ ማስተላለፍ የምትፈልገው ነገር ካለ ቀጥታ ተመልካቾችን ጠይቃቸው። በስልጣን ፈጣሪ ካንተ ጋር ከፊት እንደሚቀርም ተስፋ አለኝ። ያው ምስጋናን መጀመሪያ የሚወስደው ፈጣሪ ነው። ምክንያቱም እሱ ፈቃዱ ባይሆን ኖሮ እቺም ጊዜ አትገኝም። እንደዚህ ቁጭ ብለን የምናወራበት ነገር አይኖርም። ሌላ በዋናነት በጣም በዝም ይልክ ሁላችሁ እንድታመሰግኑልኝ የምፈልገው ባለቤቴ ዳግማዊትም በጣም አመስግኑልኝ። ተሰቃይታለች ከኔ ጋር። እኔ እንደውም አልታመምኩም። እሷ የታመመችው ነው ያለ፣ እሷ የተሰቃየችው ነው ያለ፣ ያልተሰቃየው እሷ የተንገላታችው ነው ያለ፣ እኔ ያልተንገላታው። ተኝቼ ነው ያለሁት። እኔ አልጋ ላይ ተኝቼ ነው ያለሁት። ቢያመኝም መርፌ ብወጋም ተኝቼ ነው ያለሁት። አየር ላይ ስትሽከረከር የኖረች እሷ ነች። ምግብ አትበላም፣ አትተኛም። በጣም ከባድ ጊዜ አሳልፋለች ከኔ ጋርና እግዚአብሔር እድሜዋን ከፍ ያድርግላት። ልክ እንዲህ ችግርና መከራ ደርሶባት አይደለም፣ ሁሉ ጊዜ ደስታ ብቻ እያየሁ እንድኖር ራሱ ፈጣሪ ይርዳኝ። እኔ ምኞቴ እንደዛ ነው። ሌላው ጓደኞቼ፣ መስሪያ ቤት ባልደረቦቼ፣ ሁላችሁ ተማሪዎቼ፣ የሰፈሪ ልጆች፣ ጎረቤት ጓደኞቼ ልክ የኔን መታመም ሰምታችሁ እንደ ዘመቻ እንዴት እኛ እያለን ወንድማችን ጓደኛችን አይወድቅም ብላችሁ ከጎኔ የቆማችሁልኝ በሙሉ እግዚአብሔር ከጎናችሁ ይቆም። ሌላ ምንም ብለው ነገር የለም። እኔ ከሌ ብዬ ስም መጥራት አልችልም። ብዙ ናቸው በጣም። ብቻ ከጎኔ የቆማችሁ ሰዎች መድኃኒዓለም ሁሌም ከጎናችሁ ይቆም። ሌላ ምንም ነገር የለም። አመሰግናለሁ። ግን ያንቺንም አስበሽ ሮጠሽ ስለመጣሽልኝ እግዚአብሔር ያክብርልኝ። በጣም ነው አመሰግናለሁ። ግዴታዬ ነው። ፈጣሪ ይርዳ ወንድሜ፣ በርታ። እንግዲህ እንደምን ጊዜውም ያላችሁን አድርጋችሁ ይሄን ወጣት እንደ ሀገር እንግዲህ ታክሞ ድኖ ድጋሚ በሌላኛው ኢንተርቪው ከልጆቹና ከቤተሰቦቹ ጋር ቤታችሁ ድረስ መጥቼ ሴሌብሬት እንዳደረግ ፈጣሪ ፍቀድልን። አሜን። አዎ እግዚአብሔር ደግሞ የልጅ አባት ያድርግህ። የልጅ አባትነትን ፈጣሪ ያስቀጥልልህ። ልጅህን ለወግ ለማድረግ ልጆችህን ወደፊት ልጅህን ብቻ ሳይሆን ልጆችህን የሚለውን ነገር ጠብቃለሁ። እግዚአብሔር ያደርገዋል፣ ተስፋ አደርጋለሁ። ተመልካቾች እንግዲህ አታሳፍሩኝም፣ አደራላችኋለሁ። የምትችሉትን ያህል ልታግዙትና የሕክምና ወጪውን ተሸፍኖለት እንደ ሀገር ሄዶ እንዲታከም ፈቃዳችሁ እንዲሆን አደራ ማለት ፈልጋለሁ። የዛሬ ፕሮግራሜን ጨርሻለሁኝ። ባየ ፈጣሪ ካንተ ጋር ይሁን። ፈጣሪ ይማረ፣ ጨርሰ ይማረ። ሳቀህን፣ ጨዋታህን
ሁሉ ነገር ይመልስልህ። ቦታ ወደ ስራ እንድትመለስ ፈቃድ ይፍቀድልህ፣ ፈጣሪ ይፍቀድልህ። ዛሬን ጨርሻለሁ። ተመልካቾቻችን ይሄን ያላብረን የቆየነው ከአርቲስት በኃይሉ ጋር ነበር የቆየነው። አግዙት፣ ከጎኑ ቁሙ። ዛሬን ጨርሻለሁ። ሰላም እናንተ